ኖላዊቶች በጣም ደስ የሚል እልልልል እያላችሁ ማለት ነው። እንግዲህ ስንጠብቃት በጉጉት ሜሉዬ ልትፈታ ነው ማለት ነው። ከእስር ቤት ልትወጣ ነው። ሁላችንም ፍትህ ብለንላት ነበረ። በጣም ደስ ብሎኛል ማለት ነው። የባዩሽን ገዳይ እንግዲህ በቪዲዮ ምናምን እርግብ አሳልፋ ሰጣታለች፣ ሜሮንም ማለት ነው። ከዚህ በላይ መቋቋም አልችልም፣ ንጹህ ሰው ታስሮ ህሊናዬ ይወቅሰኛል ብላ እንግዲህ እርግብ ገና በህይወት ዘመኗ ቁም ነገር ሰራች ማለት ነው። እኔ በጣም ነው ደስ ያለኝ ታውቃላችሁ ማለት ነው። በሜላት በኩል ያለው ነገር በጣም አሳዝና የነበረ ቤተሰቦቼ ማለት ነው። በጣም የዋህና መልካም እንደሆነች አውቃለሁኝ፣ ግን እሳ እንደዚህ ይሆንባታል ብዬ አንድ ቀን ማስቤ አላቅም ነበረ። አሁን ላይ ግን እንግዲህ ወይዘሮ ሜላት ከዛ እንድትፈታ ተደርጋለች ማለት ነው። ተምቹ ሜላት ቤት ምን ሊሰራ ሄደ? ፍቅር እንደዚህ ነው ማለት ነው። አሲር ስትንከረፈፍ ተምቹ እንኳ ከኋላ ተነስተው ሁለት ቀመሸሸ ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ዛሬ ዘንላችሁ የመጣ ነው እንደተለመደው ኖላይቶችን ነው ማለት ነው። በኖላይቶች መካከል ያለው ነገር ምንድን ነው? እንግዲህ ወይዘሮ ሜላትና ወይዘሮ እርግብ ከእስር ቤት ይፈታሉ ማለት ነው። ምክንያቱም እርግብ ተናግራለች፣ ሁሉንም ነገር ለፖሊሶቹ ተናገረች ማለት ነው። ውድ ቤተሰብ ይህን ያደረገችው ነገር ለሜላት አስባ ከማሰቧ የተነሳ ነው። እሷ እኔ እስከዛሬ ድረስም የገባሁት እዚህ ቤት ለእሷ ብዬ ነው ብላለች ማለት ነው። በትክክል እውነት ነው ውድ ቤተሰቦቼ ማለት ነው። ይህ ነገር እንግዲህ በየቀኑ እንደጨመረ በየቀኑ እየቀጠለ ነበረ። በጣም ብዙ ነገርን ያሳለፈች ናት ሜላት እስር ቤት። ሀናም እንግዲህ አባቷ ጋር ደስ ብሏት ምግቤ ይጣፍጣል ወይ አባዬ፣ ቆይማ እንዴ ምን ለማለት ፈልገሽ ነው እያላት ነበር ማለት ነው። ኖላዊትም እንደ አባዬ ላይ አይጣፍጥህም ብዬ እኮ ነው፣ ፋኖሴ እንደምትሰራው ምግብ አይሆንልህም ብዬ አስቤ ነው ትለዋለች። እሱ ምን እንደዚህማ እንድትይኝ አልፈልግም ሀንዬ እያለ ይላታል ማለት ነው። ሀና በዚህ ሰዓት ላይ እንግዲህ መቼ ነው የምታስተዋውቀኝ አባዬ እንትና ብለዋለች ማለት ነው ፋኖሴን። እሱም ደግሞ ደስ ባለች ሰዓት ላስተዋውቅሽ፣ መቼ እንደማስተዋውቅሽ አላቅም እንጂ ደስ ብሎኛል፣ ግን እሳ የሚያሳስበኝ ጉዳይ ትልቅ ጉዳይ አለብኝ ሀንዬ ይላታል ማለት ነው። ሀናም ደግሞ እሱ ምንድን ነው አባዬ ያሳሰበህ ነገር ንገረኝ ትለዋለች ማለት ነው። ያሳሰበኝ ምንስ እንትን ብዬ ነው እዚህ ማኖራት ይላታል ማለት ነው። ምን ማለት ነው እንደዛ ማለቴ ስራ የለኝም፣ ምን ሰርቼ ምን ከምን አርጌ እንደማኖራት ግራ ገብቶኛል ይላታል ማለት ነው። እሷም ደግሞ አባዬ ምን ማለት ነው ትሰራለህ ትለዋለች። እንዴም ስራ ከየት መጥቶ ሰራለሁ እያለ በጣም ተጨናንቋል። ስራ ደግሞ አታስብ አባዬን አፈላልግልሃለሁ እያለችው ነበር ማለት ነው። እሱም ደግሞ እንደዛ ስትለው ኖላዊት ደስተኛ አልሆነም ማለት ነው። ይህን ያደረገው ምንድን ነው ያው ታውቃላችሁ ማለት ነው። በጣም እንትን ከማለቱ ነው ከማሰቡ የተነሳ በዛ ላይ ደግሞ ከውጭ ሀገር የመጣች አይደለች ወይ ይለዋል ማለት ነው። ለእንትናም ነግሮት ነበር ለአሲር ማለት ነው። አሲር እንግዲህ ከውጭ የመጣ አይናት እኮ ፋየው ምን አሳስቦ ነው እያለ እየነገረው ነበር ማለት ነው። እና ከውጭ መጣች ብዬ እኔ እንትን ማለት አለብኝ ወይ እንደዚህ ማድረግ አለብኝ ወይ እሷ የሴት እና መላይ ጠፋትን ብዬ እኮ ነው ፋያው ሲሎ እንደዚህ አትበል፣ እኔ አንገቴን ሂቅ ቢያረጉኝ ምንም ቢሆን የሴት ብር አምጥቼ አልበላም አልጠጣም እያለ ይነግረዋል ለአሲር ማለት ነው። አሲርም ደግሞ እንደዛ ማለት ሳይሆን የሆነ መፍትሄ አይጠፋውም ማለት ነው እያለ ይነግረዋል ማለት ነው። በዚህ ሰዓት ላይ ኖላዊት ግራ የገባው ነገር ምንድነው? ያው ስራው ነው። አንድ ሰው ስራ ካልሰራ ታውቃላችሁ ምን ያህል እንደሚከብድ፣ ምን ያህል ደግሞ ካልሰራን እኛ ሰዎች በጣም ከባድ ነው ስንሰራ እንጂ ማለት ነው። ይሄ ነገር እንግዲህ እያሳሰበው ግራ ገብቶት ሀናንም አሲርንም እያማከረ ይገኛል። ያው ስራ የለውም እስከዛሬ ድረስ ሀና ነበረች። እናም ደግሞ አባዬን አማክረውና አባዬ ስራ ካገኘልህ አንተ እንትን ትላለህ እያለው ነበር ማለት ነው። እሷም ደግሞ በፍጹም ሊሆንማ አይችልም
እያለ እምቢ እያለ ነበር ማለት ነው። ያው ታውቃላችሁ ሀንዬ ናት አብዛኛውን ጊዜ እንትን የምትለው ማለት ነው፣ ሰፖርት የምታደርግለት። አሁን ላይ ግን ሁሉም ነገር በትክክል እንትን እያለለት አይደለም። ስራም ደግሞ እንደሚያገኝ ተስፋ አለኝ ኖላዊት ማለት ነው። ኖላዊት የዋህና ሚስኪን ነው ታውቃላችሁ ማለት ነው። በጣም ብዙ ነገሮችን ያሳለፈ ሰው ነው ማለት ነው። ወደ ድንብላልና ተምቹ እንግዲህ ቆንጆ ጊዜ አሳልፈዋል ማለት ነው። ማንም የለም ነበረ ቤት ውስጥ ያው ሁለቱ ብቻ ነበሩና በዛ የተነሳ በዛ ምክንያት በጣም ደስ ብሎ ተምቹም እሷም ደግሞ ቤት እያስተካከለ ስለነበረ ድንግጥ ስላለች ማለት ነው። እንዲህ ከየት ተገኘሽ ምናምን እያለ እሱም በዛ የተነሳ እንግዲህ ግራ ገብቶት እንዲህ ከምን ላድርግ እያለ ነበር ማለት ነው። ከዛም ጊዜ ሊያሳልፉ ነበረ። ከትዳር በፊት ምንም ነገር ላደርግ ዝግጁ አይደለሁም፣ ደግሞ ለምወደው ባሌ ነው ብላ ነገረችው ማለት ነው ለተምቹ። እኔ ባልጠነቀቅልህ እንኳ አንተ እንድትጠነቀቅልኝ እያለች እንግዲህ ምክር እየሰጠችው ነበር ማለት ነው። እየተመካከሩ ነበር ሁለቱ። በቅርቡ ደግሞ ሰርጋቸውን እንበላለን ብዬ አስባለሁ፣ ሀሳቡን ካልቀየረ እንትና ማለት ነው ተምቹ ሀሳቡን ካልቀየረ። በጣም ወደዋለች ድንብላል ማለት ነው። ለሀንዬም እንግዲህ በጣም ደስ ብሏት ፍልቅልቅ እያለች ሀና ስትመጣ እሷም የምሰራበት ሂዳ ግብን እንትና ድንብላልን ታናገራታለች ማለት ነው። እሷም ደስ ስላላት እንዴ ትርንጎ የመጣሽ እንዴ እያለች እያወራቻቸው ስለነበረ አብረው ከዛም በኋላ ዛሬ ደስ ያለሽ ትመስልያለሽ፣ ምን ተገይቶ ነው ትላታለች ማለት ነው። በጣም አዎ በጣም ደስ ብሎኛል ብታይ ትላታለች ማለት ነው። ምንድነው የተገኘው ባክሽ ንገሪኝ እስቲ እያለቻት ከዛም በኋላ የነገረቻት ነገር ምንድነው ያው ታውቃላችሁ ከጊዜ ያሳለፈቻቸውን ከተምቹ ጋር ትነግራታለች። ሀንዬም ደስ ብሏ በደስታ ፏ ብላ ማለት ነው። በጣም ደስ እንዳላት አድርጋ በቃ እማዬም ልትፈታ እኮ ነው ትላታለች። በጣም ደስ ብሏታል ድንብላል ማለት ነው ከመጠን በላይ። አዎ ወይዘሮ ሚላል ልትፈታ ነው ጋይስ ማለት ነው። ድምጻችን ተሰምቷል ማለት ነው። እና ምክንያቱም ወይዘሮ ሚላት ያለ ወንጀሏ ይህን ያህል ጊዜ መቆየቷ ራሱ ለነሱ በጣም ከባድ ነው። ሚላትን እንግዲህ እንድትፈታልን በአክብሮት እየጠየቅን ነበር ሁላችንም በእርግጥ ማለት ነው። ሚላት በጣም ታሳዝናለች ታውቃላችሁ። በጣም የዋህና ሚስኪን ናት ማለት ነው። ይሄ ነገር ደግሞ ቪዲዮውን እንግዲህ ወስደው ሲያሳዩት በጣም ስቅስቅ ብላ ነው ያለቀሰችው። አሁንም ይሄ ልጅ ደግሞ ከዚህ በፊት እኔን እየተከታተለኝ ነው ብያችሁ ነበር እኮ እናንተ አላምነኝ ብላችሁ ነው እንጂ ትላለች ሜላት ማለት ነው። ሜላት እንግዲህ ታውቀዋለች በእርግጥ ይሄን ልጅ ይሄ የታወቀ ነው፣ ሁላችሁም ታውቁታላችሁ ማለት ነው። ልጁን ከዚህ በፊት ከባዩሽ ጋር አብሯት ይሰራ ነበር። አብሯት ብዙ ነገርን አንትን ብሎ ነበር ማለት ነው። ያው አለመግባባት እንደዚህ ያደረጋት በስተመጨረሻ እንጂ ያጎረሰችው ውሻ ነው ራሷን የነከሳት ማለት ነው። በትክክል እውነት ነው። እና በቅርቡ እሱም ይያዛል ብዬ አስባለሁ። ሜሮን እንግዲህ እየተቃጠለ ትገኛለች። እንዴት አሳልፈሽ ትሰጪኛለሽ? ምንም ቢሆን እኮ ስንት ነገር ያደረግኩልሽ ነበርኩ እያለች እርግብን እየተቆጣቻት ነበር ማለት ነው። አክስትሽ ልትገልሽ ስትል እኮ ያዳንኩሽ ቤት ያስጠጋውሽ ነበርሽ፣ ባለውለታሽ ነበርኩኝ፣ እንዴት እንደዚህ ያሳልፈሽ እኔን ትሰጪኛለሽ? በማለት እንግዲህ ከእርግብ ጋር ተጣልተዋል ሜሮንና እርግብ ማለት ነው። እሷም ደግሞ አይመለከተኝም በሰው ህይወት ስትቀልጅ ማየት ስለማልፈልግ ግድ ነው ወይዘሮ ሚላት እንደዚህ ይበቃታል። እስር ቤት ከገባች በጣም ረጅም ጊዜ ሆናት፣ ያለ ስራዋ ያለ ወንጀሏ ትላታለች ማለት ነው። ሜሮን እንግዲህ አንገቷን አንቃ ይዛ እርግብን እገልሻለሁኝ፣ ምንም ማድረግ አልችልም፣ እውነቴን ነው ምልሽ፣ እገልሻለሁ፣ አንቺ ነሽ እንደዚህ ያደረግሽኝ እያለ ትላታለች ማለት ነው። በትክክል ያው ታውቃላችሁ ማለት ነው ብዙ ነገር አድርገሻል እያለቻት ነበረ። እሷ በእርግጥ አጥፍታለች ማለት ነው። እንደዚህ ማድረግ አልነበረባትም። ሜሮን እስከ ዛሬ ድረስ መናገር ነበረባት ማለት ነው። ይህንን ነገር ደግሞ እሷ ብትናገር ኑሮ ሜላትም አትታሰርም፣ እንትናም ደግሞ አትታሰርም ነበረ። ግን እሷ ደብቃለች ሁሉንም ነገር። በስተመጨረሻ ግን አሁን ላይ ውሸት እውነት ተደብቃ ቀርም ትወጣለች። አንድ ቀን ታዋርዳለች። ያው ታውቃላችሁና
በስተመጨረሻ ልትዋረድ ነው ማለት ነው። ያው ቪዲዮውን አሳልፋ ሰጥታለች። በቅርቡ ደግሞ ሜሉዬ ትፈታና የሁላችንም ደስታ ትሆናለች ማለት ነው። እውነት ለመናገር ሜሉ በጣም የዋህ ናት ማለት ነው። በጣም የዋህ ነች ታውቃላችሁ። ብዙ ነገርን ያሳለፈች ናት ማለት ነው። ከሀና ጋር እንኳ አልጠገበችም። ተጣግባ ፍቅራቸውን አልገለጹም። በደንብ አልተጫወቱም። ወዲያው በቃ ሀናን ልጇ መሆኗን አወቀኝ። ወዲያው ዝብርርቅ አለባት። ከዛ በኋላ ደግሞ ያው እያወቃችሁት የሆነ ሰዓት ላይ እንደዚሁ ሁሉ ነገር ዝብርቅርቅ አለ። ሜላትም ታመመች። ከዛም ወጣች ወደ እንትን ሄደች ማለት ነው። እና ከሀና ጋር እናትና ልጁ ነው በደንብ ጊዜያቸውን አላሳለፉም ነበር በዛ ጊዜ ማለት ነው። አሁን ላይ እንግዲህ ሁሉም ነገር አብቅቷል። ሜሉዬ ትፈታለ ማለት ነው። እንግዲህ ሞላ ቤተሰባ የሜላት ወዳጆች እንኳን ደስ አላችሁ እላለሁ በዚሁ አጋጣሚ ማለት ነው። እኔ በጣም ደስ ብሎኛል። ሜሉ በጣም ምስኪን ነች ማለት ነው። ተምቹም እንግዲህ በቅርብ ቀን ሰርግ ያበላናል ብዬ አስባለሁ ማለት ነው። የኖላዊትን እንግዲህ ልትገባ ነው። የኖላዊትን ሚስት ወደ ቤት ጠቅልል ብላ መግባት አለባት ተብሏል ማለት ነው። ሀንዬ ጋር እንግዲህ ተስማምተው በፍቅር ይኖራሉ ብዬ አስባለሁ ማለት ነው ከፋኖሴ ጋር። አሁን ላይ እርግብ ደስ ብሏት እየሳቀች በደስታ እንትን እያለኝ ነው። እርግጠኛ ነኝ እርግብም ልትፈታ ትችላለች ማለት ነው። ይህንን ለፖሊሶቹ ከተናገረች ትፈታለች ብዬ አስባለሁኝ ምናልባት ማለት ነው። ወይም ተጠርጣሪ ሆና እንደ ሜሮን እዛው ትቀመጣለች። ሜሮን ልቅስ ብዙ ጊዜ ተናግራ በሆነ ስትገደል ምሳሌ ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ። ባይ ባይ።